የተከበራችሁ ውድ ኢትዮጵያውያን ጤና ይስጥልን። ይሄ የኢትዮጵያ ሰላም ጓድ ሜሴጅ ነው፣ መልእክት ነው። እንደምታውቁት ዛሬ ያለንበት ወቅት ህዳር ነው 2018 ዓመተ ምህረት ማለት ነው። በዚህ በ2018 ዓመተ ምህረት በግንቦት ወር ላይ ምርጫ እንደሚካሄድ ሀገራዊ ምርጫ እንደሚካሄድ የታወቀ ነው። ይሄ ምርጫ የኢትዮጵያን የወደፊት ዕጣ ፈንታ ለመጨረሻ ጊዜ ምናልባት ለመጨረሻ ጊዜ የሚወስን ነው። ለመጨረሻ ጊዜ የኢትዮጵያ ህልውና ወይ ይቀጥላል ወይ አይቀጥልም። በዚህ በ2018 ምርጫ እንደዚህ ለምን እንዳልን እንገልጻለን። በዋናነት በዚህ ዝግጅት ለማቅረብ የፈለግነው ምርጫው ስለመካሄዱና ስላለመካሄዱ ወይም ደግሞ ስለሚመጣው ሁኔታ ሳይሆን አሁን ያሉት የፖለቲካ አክተሮች አቋማቸውን እንዲያሳውቁ ነው። በየትኛውም አቅጣጫ ማንኛውም ሰው የትኛውም አካል በፈለገው አቅጣጫ የመቆም መብት አለው። ይሄ መታወቅ አለበት። በየትኛውም አቅጣጫ የሌለው መብት ሀገር የማፍረስ መብት ብቻ ነው። ሀገር የማፍረስ መብት የለውም። ሀገር የማፍረስ መብት የለውም። ተቃዋሚ የመሆን መብት አለው። መንግስትን የመደገፍ መብት አለው። ኒውትራል የመሆን ገለልተኛ የመሆን መብት አለው። ገለልተኛ የተባለ ሰው መሀል ሰፋሪ አይባልም፣ አድርባይ አይባልም። ገለልተኛ ነው። ማንንም አለማመን ይችላል። ግን አላምንም ብሎ ገለልተኛ ነኝ ብሎ እንደገና በቲፎዞ ወይም ደግሞ በጥቅም ወይም ደግሞ ላመዘነው አካል በማጋደል ደግሞ እንደገና ሌላ የአድርባይነት ባህሪ ከተላበሰ አድርባይ እንጂ ለጊዜው ያደፈጠ አድርባይ እንጂ ገለልተኛ አልነበረም ማለት ነው። ስለዚህ መታወቅ አለበት የኢትዮጵያ የሀገሪቱ ዕጣ ፈንታ ምንም ይሁን ምንም ስንል የሌሎች ከዚህ በፊት ያደረግናቸውን ምርጫዎችን ማስታወስ ትችላላችሁ። 97 ምርጫ አካሂደናል። አገር ሊፈርስ ነበር። ተቃዋሚዎች እንዴት ብትንትናቸው እንደወጣ ታስታውሳላችሁ። ግን ተመርጠው ነበር በብዛት። ያን ምርጫ ተቀብለው ሄደው ቢሆን ኖሮ ምናልባት ሀገራችን የተሻለ የዲሞክራሲ ደረጃ ላይ ትደርስ ነበር። ያን ባለማድረጋቸው ምክንያት አገሪቷን ለመፍረስ ሊዳርጓት እንደነበረ የምናስታውሰው ጉዳይ ነው። ህብረት መፍጠር የማይችል ለጊዜው ይሄ ሌባ ሲሰርቅ ይስማማል፣ ሲከፋፈል ይጣላል እንደሚባለው ማለት ነው። ከዛ ወዲህ ለመጀመሪያ ጊዜ እንደገና ሌላ አላያንስ የታየው በ2010 ነው። በ2010 ለውጥ ነው። በ2010 ለውጥ ያው የመጣውን እናንተ ታውቁታላችሁ። የውር ድንብር በቲፎዞ በሰርጎ ገቦች እየተነዳ ምርጫ መጠበቅ ሲችል አስቀድሞ ለውጥ በማድረግ አገሪቷን በሌላ አቅጣጫ ላይ እንድትወድቅ አድርጓታል። ከዛ በኋላ እንደገና ሪግሬት የማድረግ የመጸጸት ብዙ ጥፋት የመምጣት እንደገና የማፈንገጥ ነገር አይተንበታል። የኢትዮጵያ ፖለቲካ ላይ እንደዚህ ነው የምታዩት። የድንቁርና ውሳኔ ይደረጋል። በቲፎዞ ይንቀሳቀሳል ህዝቡ፣ ማህበረሰቡ፣ መልአተ ህዝቡ። ያንን ደግሞ የሚነዱት የኪነ ጥበብ ባለሙያዎችና ጋዜጠኞች ናቸው። ከዛ በኋላ የሚያመጣው ሌላ ጣጣ ውጤቱ እንደገና ሌላ ውድቀት ያመጣና እንደገና ለቅሶና ሮሮ ይሆናል። የዚች ሀገር ዕጣ ፈንታ እንደዛ ነው እየሆነ ያለው። የምርጫ ጊዜዎችም የለውጥ ጊዜያት የሚባሉት እንደዛ ናቸው። 2010 የተከናወነው ይሄ ነው። የውር ድንብር በኪነ ጥበብ በዘፈን አብደው አሁን ያለውን ስርዓት አምጥተዋል። እሺ ያምጡት፣ ችግር የለውም። ለውጥ መምጣት እኮ ያለ ነው። በቃ ካመጣው በኋላ ግን ያን ያመጣውን ለውጥ አጠንክረህ የተሻለ ስራ ሰርተህ ማለፍ እንጂ እንደገና አፈንግጠህ እንደገና ክደህ በሀገር እየቀለዱ ነው ያሉት እነዚህ ሰዎች። ይኸውላችሁ በሀገር እየቀለዱ ነው ያሉት፣ በህዝብ እየቀለዱ ነው ያሉት። እነዚህ አካላት ማን ናቸው? በሀገር እየቀለዱ 97 ላይ
ብዙ ንጹሃን አልቀው ተቃዋሚዎቹ እንደዛ ቀልደው ብዙ ንጹሃን ሞተው አካለ ስንኩል ሆነው ወጣቶች ብዙዎች ለእስር ተዳርገው ሞራላቸው ወድቆ የሆነውን አይተናል። በኋላ እንደገና ተከፋፍለው በተለያየ ጎራ ሲናቆሩ እናስታውሳቸዋለን። ይቅርታም አላሉ። አንድም አካል ይቅርታ አላለም። አጥፍቻለሁ አላለም። ተሳስተናል አላለም። 2005 መጣ። 2005 የጠቅላይ ሚኒስትሩ ሞት ነው። የጠቅላይ ሚኒስትሩ ሞት ላይ የጠቅላይ ሚኒስትሩን እረፍት በቀብራቸው ዕለት የህዝቡን እንቅስቃሴ አይተነዋል። ሚሊዮኖች ነው ሲተራመሱ የነበረው። የሁሉ ድጋፍ ነበረው ወይ ብለን እስክንገረም ድረስ ይህም መብት ነው። ይሁን ድጋፍ ከነበረው ሰውየው ጥሩ ነው። አለመገለባበጥ፣ አቋም መያዝ፣ የደገፍከውን መደገፍ፣ አይው በተቃራኒ አለመቆም፣ አለመገለባበጥ ፕሮስቲቲዩሽን ፖለቲካል ፕሮስቲቲዩሽን ነው ኢትዮጵያ ውስጥ የሚሰራው። ፖለቲካል ፕሮስቲቲዩሽን የፖለቲካ ሽርሙጥና ማለት ነው። የፖለቲካ ሽርሙጥና ከደገፍክ መደገፍ፣ ድጋፍህንም በግልጽ መስጠት፣ አለመገለባበጥ፣ አለመደበቅ። ኢትዮጵያውያንና ሌሎች ሀገሮች የምንለየው በዚህ ነው። ሲደግፉ ይደግፋሉ፣ የደገፉት አካል ሲሸነፍ ይሸነፋሉ፣ ሲያሸንፍ አብረው ያሸንፋሉ፣ ያሸነፈውን አካል ይረዳሉ። የኛ አድፍጦ ራሱን ደብቆ ተጠቃሚ ለመሆን ከገዢ ጋር ከኃይለኛው ጋር ይወግንና ጥቅሙን ሲያሳድድ ኖሮ የተከዳ ሲመስለው የሚወድቅ ሲመስለው የሚቀየር ሲመስለው እንደገና ሽርተት ተብሎ ተገልብጦ ባለቀ ሰዓት ላይ ተገልብጦ እንደገና ከሌላው አሸናፊ ጋር የመገለባበጥ እንደገና ከዛኛው ጋር አርበኛ ሆኖ መታየት። ይሄ ነው በ2010 ያየነው። 2010 ለውጥ ላይ ያየነው ይሄ ነው። ተቃዋሚዎችና የመንግስት አካላት በሙሉ አንድ ሆነው ያመጡት ለውጥ ነው። አንድ ሆነው ካመጡት በኋላ ምንድነው የተከሰተው? አንድ ሆነው ካመጡት በኋላ ተቃዋሚ የሚባለው በሙሉ ተጠቅልሏል። አጀንዳችንን ወስዶብናል። በቃ አጀንዳችን እሱ ጋር አግኝተነዋል። እሱን እንደግፈዋለን። ኢትዮጵያ ዳነች፣ ብርሃን መጣ፣ ለኢትዮጵያ ፀሐይ ወጣላት በእነ ፕሮፌሰር መስፍን ቃል የተነገረ ነው። ኢትዮጵያ ቀን ወጣላት፣ እግዚአብሔር ጎበኛት፣ ተዘፍኗል፣ ተዘምሯል። ሺህ ዘፈኖች፣ ሺህ መዝሙሮች ወጥተዋል። ፕሮቴስታንቶች ዘምረዋል። ዘፋኞች በሙሉ ወርቅ አልማዝ እያሉ ነው የዘፈኑት። ግን ያንን ለማስቀጠል አንድ አመት አልቆዩም። አየህ፣ ያራሳቸው ያመጡትን ስርዓት ለማስቀጠል እያረሙ ወደፊት እንዲሄድ በማድረግ የሀገርን ጥቅም አገር ተጠቃሚ እንዲሆን ዜጎች ተጠቃሚ እንዲሆኑ ከማድረግ ይልቅ ትንሽ ይቆዩና እዚህ ሀገር ተቃዋሚ በመሆን ከፍተኛ ጥቅም አለ። ተቃዋሚ ነው እየተባለ ጥቅም አለ። ቲፎዞ አለ፣ ጀግና ትደረጋለህ፣ አርበኛ ትመስላለህ፣ ትወደሳለህ፣ ትገናለህ። ተቃዋሚ ስትባል አየው፣ ይሄ ነው ተቃዋሚ የመውደድ። ክርስቶስም ቢመጣ የሱ ተቃዋሚ ሆነው ነው የሚወጡት። እዚህ ይወዳቸዋል። አየው፣ አሜሪካን ሀገር ሄደህ በተቃዋሚነት አሜሪካን ሀገር እየኖርክ የመንግስት ተቃዋሚ ካልሆንክ እርባና የለም፣ ዝም ብለህ ነው ተራ ኑሮ የምትኖረው። ስለዚህ ተቃዋሚ ከሆንክ ስለዚህ ቀድሞ ለመቃወም ነው ጥረት የሚደረገው እዚህ ሀገር ላይ ማንም ቢመጣ ክርስቶስም ቢመጣ ማለት ነው። ከ2010 ወዲህ ያየነው እሱ ነው። ሲዳዳቸው አንድ ሁለት እያሉ ሲዳዳቸው አንድ ሁለቱ ጀመሩት ተቃውሞውን። ከዛ በኋላ ቀጠለ። አሁን ያ ሁሉ ጎራ እንደገና ተገልብጦ ተቃዋሚ ሆነዋል ማለት ነው። ሲዘፍኑለት የነበሩት አካላት በሙሉ ተቃዋሚዎች ሆነዋል ማለት ነው። አሁን ደግሞ በተቃውሞ የሚገኘውን ገንዘብ ሀብት እያጋበሱ ነው ማለት ነው። ጥቅም እየተጠቀሙ ነው ማለት ነው። ይሄ ፖለቲካል ፕሮስቲቲዩሽን ነው። ፖለቲካል ፕሮስቲቲዩሽን የፖለቲካ ግልሙትና ወይም የፖለቲካ ሽርሙጥና ነው። ሶሪ ፎር ዘ ወርድ። ምንም ማድረግ አይቻልም። ሀገርን እያፈረሱ ሀገር እየፈረሰ ሚሊዮኖች ለከፍተኛ ጉዳት እየተዳረጉ ግለሰቦችን ቡድኖችን ማሽሞንሞን አይቻልም። ማቆላመጥ አይቻልም። ፖለቲካሊ ኮሬክት መሆን አይቻልም። በትክክል ባህሪያቸው መገለጽ አለበት። ፖለቲካል ፕሮስቲቲዩሽን ነው።
የ2010 ለውጥ ሲመጣ ትልቅ ሪስክ ነው የተወሰደው። ለ40 ዓመት አገሪቱን ሲመራ የነበረው ህወሓት መገፍተር ስለነበረበት እሱ ተገፍትሮ ነው ከነ ኃይሉ። ስለዚህ ያ ኃይል መከላከያ ሰራዊታችንን በማጥቃት ብዙ ንጹሃንን በማጥቃት በመበቀል አያችሁ ሪስኩ እሱ ነበር። ያንን ሪስክ ስትወስድ ያመጣውን ስርዓት ሰፖርት አድርገህ ዲፌንድ ለማድረግ ለማገዝ ከለውጡ በኋላ ሁሉም ጠፉ። ምሁሩም ኪነጥበብ ባለሙያዎችም ጠፉ። ነገሮችን ለማስተካከል ጥረት ያደረገ የለም። ያንን ኢየሱስ ነው ብሎ ያመጡት ሙሴ ነው ብሎ ያመጡትን ሰው ብቻውን ነው አውላላ ሜዳ ላይ የተውት። ስለዚህ በራሱ ውሳኔና እንደውም በተቃራኒ ሌሎች ኃይሎች እንዲጠመዘዙ ተደርጎ በንጹሃን ላይ ከፍተኛ ጉዳት እንዲደርስ ከዛ በኋላ ያችን ደግሞ እንደ ምክንያት አድርገው ለመቃወም ምክንያት ሆናቸው አርቲስቶች እናስታውሳለን። ወዲያው የተቃውሞ ዘፈን መስፈን ጀመራችሁ። ከዛ የምታገኙትን ክብር፣ ገንዘብ፣ ሀብት ከዘረፋችሁ ራሳችሁን ካካበታችሁ በኋላ ማለት ነው የክብር ዶክትሬት ያገኙአሉ። ሚሊዮኖችን ይዛቋሉ። በኮንሰርት በምን በስጦታ የተንበሸበሹአሉ። ታላላቅ ተብለው ለውጡን አመጣቸው ተብለው አንቱ የተባሉ አሉ። ሚዲያዎችና ጋዜጠኞች ማለት ነው። ሚዲያ ሲባል ሚዲያ ውስጥ የተሰገሰገው ጋዜጠኛ ነው። ስለዚህ ጋዜጠኛና አርቲስትን ነው በተለይ የሚመለከተው ይሄ ጉዳይ። ስለዚህ ያንን ለውጥ ተከትሎ ብዙዎች ሂሮ ተደርጋቸዋል። ብዙዎች ስልጣን አግኝታቸዋል። ግን በዛኛውም ስርዓት ግማሾቻችሁ በዛኛውም በኢህአዴግ በወደቀውም ስርዓት ተጠቃሚ የነበራችሁ ናቸው። እዛ ውስጥ አድፈጣችሁ ቆይታችሁ ባለቀ ሰዓት እንደገና ተገልብጣችሁ ይሄኛውን አምጥታችሁ የዚህ ተጠቃሚ ሆናችኋል። አሁን ደግሞ እንደገና 2010 ላይ ያመጣችሁትን ሰው በመካድ ምክንያቱም ቴንደንሲው ማህበረሰቡ እንደገና ወደ ተቃውሞ ይሄደ ሲመስላችሁ በገዢው ላይ በመሪው ላይ በተለይ ስፔሲፊካሊ በጠቅላይ ሚኒስትሩ ላይ ተቃውሞን እንደበዛ እንደሰፋ ባያችሁ ጊዜ ደግሞ አሁን አዋጩ ደግሞ ወደዚህ መገልበጥ ስለሆነ ወደዚህ ተገልብጣችኋል። አንዳንዶቻችሁ ኦፊሻሊ ዘፍናችሁ ነው የወጣችሁት። ገና እኛስ መስሎን ነበር፣ ትንሳኤ መስሎን ነበር። ትላንትና ትንሳኤ ነው ብለው ለውጡን አምጥተው ካበቁ በኋላ ሚሊዮኖች ያልቀው እነሱ ደግሞ ብዙ ሀብት አግበስብሰው ሌሎቹ ልጆቻቸው በጅብ የተበሉባቸው ሁላ አሉ ንጹሃን ዜጎች። እነሱ ደግሞ ልጆቻቸውን አንቀባረው ወሎ እያሳደጉ ነው። ከዛ በኋላ እንደገና ገና እኛስ መስሎን ነበር፣ ለካ ጉዞው ገና ነው፣ አልመጣም፣ ጨለማ ነው አላችሁ። አሁን ደግሞ 2018 ለውጥ መጣ፣ ምርጫ መጣ። አሁን ደግሞ ለለውጥ አሰፍስፋችኋል። የት ላይ ቆማችሁ? አጥሩ ጠርዝ ላይ ቆማችሁ። አያችሁ ሚዲያዎችና አርቲስቶች ጋዜጠኞች ማለት ነው። የሚዲያ ባለቤቶች ከ2010 በኋላ ከለውጡ በኋላ ብዙዎች የሚዲያ ባለቤቱ ናቸዋል። ብዙዎች ጋዜጠኞች ሚዲያ ተሰጥቷቸው ለውጡን እያራገባችሁ ለትንሽ ጊዜ ማለት ነው። ከዛ በኋላ ኒውትራል የመምሰል ቴንደንሲ አሳይታችኋል። ኒውትራል አይደለም እንደገና በተቃራኒ የመቆም አዝማሚያ የሚያሳዩ ምልክቶችን በሙዚቃዎቻችሁና በስራዎቻችሁ አንጸባርቃችኋል። ግን ሚዲያን አግኝታችሁ የአየር ሰዓት እየሸነሸናችሁ በማስታወቂያ ብዙ ሀብት አካብታችኋል። ላለፉት 7 ዓመታት ብዙ ሀብት አካብታችኋል። ከዛ ደግሞ ጨዋታው ተቃውሞ ሲሆን ስርዓቱ የተጠላ ሲመስላችሁ፣ የተከዳ ሲመስላችሁ፣ የሚወድቅ ሲመስላችሁ፣ ለውጥ እንደገና እየመጣ ሲመስላችሁ ምዕራባውያን በተቃራኒ ጎራ መሰለፋቸውን ስታውቁ እንደገና ወደ ኒውትራል ከዛ እንደገና ወደ ኦፖዚሽን ለመሄድ ያን የምትገልጹበት ደግሞ ሰዓት አላችሁ። ራሳችሁን የምትገልጹበት ደግሞ ሰዓት አላችሁ። ባለቀ ሰዓት ላይ ትገልጻላችሁ። እስከዛ ግን ኒውትራል ትመስላላችሁ። ኢን ዘ ሚን ታይም ደግሞ ሚስጥራዊ የሆኑ ሙዚቃዎችን ትለቃላችሁ።
ተቃውሟችሁን ለማሳየት እንደተባለው ነው። መቃወም መብት ነው፣ በግልጽ ይሁን። መደገፍም መብት ነው፣ በግልጽ ይሁን። ግልጽ አድርጉት፣ ግልጽ ይሁን። ፖለቲካል ፕሮስቲቲዩሽን መቆም አለበት። የፖለቲካ ሽርሙጥናና ግልሙትና መቆም አለበት። ድጋፍም ይሁን ተቃውሞ በግልጽ ይሁን። አድርባይነትና አስመሳይነት በተለይ ሚዲያዎች ላለፉት 7 ዓመታት የመጀመሪያዎቹን ጥቂት ዓመታት በደጋፊነት ፖፑላር ሆናችኋል። ብዙ ጥቅም አግበስብሳችኋል። የማስታወቂያ ስራ ሰርታችኋል። ሀብት ሰርታችኋል። ሚሊዮኖች ባለቁበት ሀገር ማለት ነው። እናንተ ብዙ ከብራችኋል። ፊውዳል ሆናችኋል። የዘመኑ ፊውዳሎች እነዚህ ናቸው። ፊውዶ ቡርዥዋ ማለት ትችላላችሁ። እነዚህ አርቲስቶችንና የሚዲያ ባለቤቶችን አስቀድሞም በድሮ ስርዓት በአድርባይነት ሲጠቀሙ የነበሩ ናቸው። ከዛም በኋላ ስርዓቱን ከድተው ከሚቀጥለው ለውጥ ጋር የመጡ ናቸው። እንደገና ስርዓቱን ደግሞ በመካድ እንደገና በመገልበጥ ላይ ያሉ ናቸው። አርቲስቶችና ጋዜጠኞች፣ ሚዲያዎች ማለት ነው። የፖለቲካ ግልሙትና እየፈጸማችሁ ነው እያልናችሁ ነው። የፖለቲካ ሽርሙጥናና ግልሙትና ሚሊዮኖችን እያስጨረሳችሁ እናንተ ጥቅም እያጋበሳችሁ ነው። ድሮ አርቲስትና ጋዜጠኛ ሚዲያዎች ለህዝብ ነበሩ ወገናቸው። አሁን ግን ለሆዳችሁ፣ ለከርሳችሁ፣ ለጥቅማችሁ ነው እናንተ አርቲስቶችና ሚዲያዎች፣ ጋዜጠኞች ባለቤቶቹ ማለት ነው። አሁን 2018 የምርጫ ዘመን ሲመጣ ደግሞ አጥሩ ጠርዝ ላይ ሄዳችሁ ቆማችሁ አቋማችሁን እየገለጻችሁ አይደለም ወይ? ገለልተኛ የመሆን ግዴታችሁን እየተወጣችሁ አይደለም ሲላችሁ ድጋፍ የሚመስል ስርዓቱን ይቀጥል ሲመስላችሁ የድጋፍ የሚመስል ስርዓቱ የሚቀየር ሲመስላችሁ ደግሞ የተቃውሞ ይዘት ያላቸው ሙዚቃዎችን በመልቀቅ በተቃዋሚነት ሀገር በማፍረስ ለለውጥ አብዮት መሳሪያ በመሆን የታወቁ አርቲስቶችን ስራዎች በተለይ 2008 ጀምሮ እስከ 2010 በተደረገው ለውጥ ላይ ሀገር ስርዓት ለማፍረስ የተጠቀማችሁበትን የኪነ ጥበብ ስራ አሁን ላይ በመክፈት በማድመጥ የፕሮፓጋንዳ ስራ በመስራት ተቃዋሚነታቸውንም እያሳያችሁ ነው። አቋማችሁ የቱ ላይ ነው? ደጋፊ ናችሁ? ኒውትራል ናችሁ ወይስ ተቃዋሚ ናችሁ? መብት ነው። ግልጽ ይሁን። አርቲስቶችም እንደዛው። አርቲስቶች ለውጡን አራግባችሁ ጀግና ተብላችሁ ሂሮ ተብላችሁ ሀብት አጋብሳችሁ ስምና ዝና አትርፋችሁ ከዳያስፖራውም ከሆነ ከኢትዮጵያውያን ሀብት አጋብሳችሁ በኮንሰርት ኪሳችሁን አደልባችሁ አገር ውስጥ በሚገኝ ጥቅም በሙሉ ራሳችሁን አደልባችሁ አወፍራችሁ አፈርጥማችሁ አሁን ደግሞ በዛ በለመዳችሁት ሚስጥራዊ አገላለጥ የተቃውሞ የምናምን እያሰማችሁ ነው። አሁንም ግልጽ ይሁን። ከተቃውሞ መብት ነው። አሁንም መቃወም መብታችሁ ነው። ባለፈው ለሰራችሁት ስራ፣ ለአጠፋችሁት ጥፋት፣ ለተሳተፋችሁበት የእልቂት ተግባር ተጠያቂነታችሁ እንዳለ ሆኖ አቋም መያዝ መብታችሁ ነው። ግን ግልጽ ይሁን። ሲያሸንፍ አሸናፊ፣ ሲወድቅ ደግሞ ተገልብጦ ከአሸናፊዎች በመወገን አሸናፊ መምሰል አይቻልም፣ መሆንም አይቻልም። ግልሙትናው እዚህ ጋር ነው። መቆም አለበት የሚባለው እዚህ ጋር ነው። የኢትዮጵያ ሚዲያዎች ሁላችሁ በተለይ ሎካል የምትንቀሳቀሱ ኤፍኤሞች በአድርባይነት እየተንቀሳቀሳችሁ ያላችሁት ለምሳሌ እንጠቅሳለን። አዋሽ አቋምህ ምን ነበር? 2010 ላይ አዋሽ አቋምህ ምን ነበር? እስከ 2012-13 ድረስ። አሃዱ አቋምህ ምን ነበር? እስከ 2013-14 ድረስ። ሸገር እስከ 2015-16 ድረስ አቋምህ ምን ነበር? ግልጽ አድርገው። መናኸሪያ ችግር የለም፣ እሱ አጀማመሩን በተቃውሞ ነው። እስካሁንም በዛ ሳይድ ነው፣ መብት ነው።
98.7 ደግሞ የሚባል ነበረ አራምቤ ሰምቲንግ እሱ ምናልባት የኢፒአርፒ የኢሃፓ የሚባለው ድርጅት ባህሪ ያለው ነው። አቋሙ የታወቀ ነው። አድርባይነት አልታየበትም። ኢትዮ ኤፍኤም ይባላል። ኢትዮ ኤፍኤም ጂኤፍኤም 106.7 የምትባል 107.8 ደግሞ ይሄ ኢትዮ ኤፍኤም ያልኳችሁ አቋማቸው ምንድነው? ተናገሩት፣ ግልጽ አድርጉት። በተቃውሞ ስለመሰለፋችሁ እና ስርዓቱን ባለመደገፍ ሀገሪቱን እንደጎዳችሁ ማስረጃ መጥቀስ እንችላለን። ማስረጃ እንጠቅሳለን። ተቃዋሚ በመምሰል ከተቃዋሚ ጎን ለመቆም ሀገራዊ ጉዳዮችን ሳታነሱን ይኖራችሁት አንስታችሁ አታውቁም። ለምሳሌ በአመት አንድ ቀን የሚደረገውን ስብሰባ የፓርላማ ስብሰባ ጠቅላይ ሚኒስትር የሚከፍተውን ስብሰባ የሀገሪቱን የወደፊት እጣ ፈንታ አቅጣጫ መንግስት የሚሰራቸውን ስራዎች ፕሮግራሞች ፍንትው አድርጎ የሚያሳየውን ረቂቅ መልስ የሚሰጥበት ጥያቄዎች ተጠይቆ መልስ የሚሰጥበትን ይሄ ከዚህ በላይ ሰነድ የለም። ትልቅ አመቱን ሙሉ እየመነዘርክ የምትጠቀምበት መረጃ ይሄ ነው። መንግስት እንዲህ ብሎ ነበር፣ እንዲህ ያላደረገ፣ መንግስት እንዲህ ብሎ ነበር፣ አቅጣጫው ይሄ ነው፣ ከሄዱ እንደዚህ ነው ብለህ የምትተነትነው ከዛ ተነስተ ነው። ለሱ እንኳን ከቨር አይሰጡም እኮ የአየር ሰዓት አይፈቅዱለትም። ለመንግስት አይፈቅዱም። ይኸውላችሁ 24 ሰዓት ሙሉ 365 ቀን እንደልባቸው የአውሮፓ እግር ኳስ የሚያሰራጩ አርቲስቶችና ሙዚቃ ሲያስደምጡ የሚውሉ ሰዎች፣ ግለሰቦች፣ ሚዲያዎች የአንድ ቀን የፓርላማ መግለጫ የግማሽ ቀን ማለት ነው የአየር ሰዓት እንኳን አይሰጡም። ይሄ ብቻ አይደለም፣ ሌሎች የመንግስትን አበይት ክንውኖች አያቀርቡም። መንግስት የሰራቸውን ስራዎች አያቀርቡም። መከላከያ ሰራዊቱ እየሰራ ያለውን ስራ፣ የደከመ ያለውን ድካም፣ የከፈለ ያለው መስዋዕትነት አንድም ቀን እነዚህ የጠቀስኩላችሁ የግል ሚዲያዎች ጠቅሰው አያውቁም። ሀገራዊ ጉዳዮች እንደ ቀይ ባህር ጉዳይ በሶማሌላንድ በኩል ተጠይቆ የነበረው የአክሰስ ቱ ሲ በርበራ ላይ ፌል አረገ። ህዝብ ስላልተሳተፈበት፣ ሚዲያ ስላላነቃነቀው። አያችሁ፣ በእናንተ አድርባይነት ሀገሪቷ ጥቅሞቿን እያጣች ነው። ጥቅሞቿን አታለች። ናሽናል ኢንተረስቷን የሀገሪቱን ናሽናል ኢንተረስት እንኳን አቅጣጫ እያስያዛችሁ ወይም ደግሞ ድጋፍ እያደረጋችሁ እንዳልሆነ ነው የሚታየው። ስለዚህ ወገናችሁ የት ነው ያለው? ምክንያቱም ያንን ካሰራጫችሁ የመንግስት ደጋፊ ትባላላችሁ፣ ከተቃዋሚነት የሚገኘውን ጥቅም ታጣላችሁ። ይሄ ነው እየተሰራ ያለው። ይሄንን ነው እያደረጋችሁ ያላችሁት። ስለዚህ በተቃውሞ ስርዓቱ ሲቀጥል የስርዓቱ አደግዳጊ የተጠላ ሲመስል ከጂ በመንሰል በመሆን በሁለቱም አቅጣጫ ጥቅምን ያማከለ ውሳኔ በመወሰን አገሪቱ ማግኘት ያለባትን ጥቅም እያሳጣችኋት፣ አገሪቱ ማግኘት ያለባትን ትውልዱ ማግኘት ያለበትን ለትውልድ ነው የሚጠቅመው። መንግስት የሚሰራው ስራ ለትውልድ ነው የሚጠቅመው። ማናቸውም ስራ የሚሰራ ስራ በአገሪቱ ውስጥ የልማት ስራ፣ ብሔራዊ ጥቅም ለትውልድ ነው የሚጠቅመው። በገዛ ልጆቻችሁ ላይ ነው የምትፈርዱ ያላችሁት። ይሄ አድርባይነት ነው የሚባለው ይሄ ነው። ለገዛ ልጆቻችሁ እንኳን ለገዛ የሚቀጥለው ትውልድ ለራሳችሁ ለምትወልዱና ለምታሳድጉት ልጅ እንኳን ያላሰባችሁ የማትቆረቆሩ
በዓለም ላይ እንደዚህ አይነት የህብረተሰብ ክፍል ታይቶ አይታወቅም። የኢትዮጵያ አድርባይ መሀል ሰፋሪ የሚባል የህብረተሰብ ክፍል በተለይ ጋዜጠኞች፣ የዘመኑ ፊውዶ ቡርዣዎች ከሁለቱም ጥቅም አካብተው ባለ ሀብት ሆነዋል። አሁን ሚዲያ ስትከፍቱ እርስ በርስ አርቲስቱ ጋዜጠኛ ጋር ነው፣ ጋዜጠኛ ሲያወድስ ነው የሚለው፣ ጋዜጠኛው አርቲስት ሲያወድስ ነው የሚኖረው። የሱን ኮንሰርት ሲጣራ ነው የሚኖረው። ያም ደግሞ በየኮንሰርቱ የሄደ ገንዘብ ሲሰበስብ አዩ ያ ለኮንሰርት እየተጠራ ገንዘቡን የሚቸረው ደግሞ የሚሞተው ነው፣ የሚታረዘው ነው፣ የሚራበው ነው። በህዝብ እየቀለዱ ከዚህ በላይ ፊውዶ ቡርዣ ምን አለ? የድሮቹን የአድዋን ጀግኖች ነው ፊውዶ ቡርዣ ያላችሁ ስትገሉ ይኖራችሁት አባቶቻቸው። ምክንያቱም እነዚህ ሰዎች ያለ ምንም ጥርጥር ከነዛ ቀድመው ከነበሩ አድርባዮችና አብዮተኞች ልጆች እንደሚሆኑ ምንም ጥርጥር የለው። ይሄ እንደዚህ አይነት ነገር በዘር የሚተላለፍ ነው። በዘር ነው የሚመጣው። አድርባይነት፣ አስመሳይነት በዘር ነው የሚተላለፈው። ፊውዶ ቡርዣዎች ናቸው እነዚህ። ፊውዶ ቡርዣዎች ለትውልዶቻቸው ሁላ የማይጨነቁ ግን ምን ችግር አለ? እነሱ ሀብት ካካበቱ ለልጆቻቸው ያወርሳሉ። ዞሮ አገሪቷ ትፍረስም ትበስብስም ያለችውን የሚበሰብሱት እነሱ ይሆናሉ። በዛም ሰዓት ላይ አየህ፣ ሌላው ማህበረሰብ ደሃ ሲሆን እነሱ እንደገና ያንን ከቤተሰቦቻቸው የወረሱትን ሀብት ይዘው ይቀጥላሉ። ስለዚህ ፊውዶ ቡርዣ በሌላ መልክ ነው የመጣው። ፊውዶ ቡርዣ የሚባል ነገር ካለ እነዚህ ናቸው ፊውዶ ቡርዣዎች። እስኪ አርቲስቶችን ተመልከቷቸው። ፊውዶ ቡርዣ እነሱ ናቸው። ሀብት ማጋበስ ብቻ ነው ስራቸው። ነፃ ስራ አይሰሩ፣ ማህበረሰባዊ ስራ አይሰሩ። ሚዲያዎችም እንደዛው አየር ሰዓት እንኳን ለህዝብ የሚጠቅም የአየር ሰዓት እንኳን መስጠት ህዝብ በሰጣቸው ሚዲያ ሞገድ የህዝብ እኮ ነው። ሞገድ የህዝብ ሀብት ነው። ሞገድ እንደ መሬት እንደ ማዕድን የህዝብ ሀብት ነው። ያንዲቶ 24 ሰዓት የአውሮፓ እግር ኳስ ሲገቱት እየኖሩ በኋላ ደግሞ ፖለቲካ ይዘፍኑለትና ያን የፖለቲካ ዘፈን በዛ ያሰራጩና አይምሮውና ለውን አዙረው የተሳሳተ ውሳኔ እንዲወስን ያደርጉትና ሀገር ይፈርሳል፣ ሀገር ይበጥበጣል። ልክ አሁን በአማራ ክልል እንደተደረገው የአማራው ክልል የተበጠበጠው በእናንተ ምክንያት ነው። በአርቲስቶችና በጋዜጠኞች አደናግራችሁ ግራ ጋባችሁትና መጨረሻ ላይ የሆነውን ሲያይ ነው አፈንግጦ በርግጎ ጫካ የገባው። አይሁ አሁንም ይሄን አድርባይነት መቆም አለበት። ይሄ መሀል ሰፋሪነት፣ ይሄ የፖለቲካ ፕሮስቲቲዩሽን መቆም አለበት። 2018 ዓመተ ምህረት ምርጫ ከመድረሱ በፊት ሚዲያዎች አቋማችሁ መታወቅ አለበት። ግልጽ አርጉት። አቋማችሁ ግልጽ ይሁን። ወይንም ኒውትራል ሁኑ፣ ወይም ደጋፊ ሁኑ፣ ወይም ተቃዋሚ ሁኑ። ኒውትራሊቲ ግን የሚዲያ ተግባር ነው። ኒውትራል ሆነ ሲባል ግን የሀገርን ጥቅም መንግስት ይጠቀምበታልና ገዢው ፓርቲ ይጠቅመዋልና ብላችሁ ሳይለንት ካረጋችሁ ክህደት ነው። በተቃራኒ መቆም ነው። በተቃራኒ መቆም ደግሞ የነግብጽም ደጋፊ ከመሆን አይተናነስም። አየህ፣ በተለይ በአሁን ሰዓት ላይ የሀገሪቱ መንግስት ከያዘው የቀይ ባህር አጀንዳ በናይልና በአባይ በግድቡ ጉዳይ ካለው አጀንዳ በተቃራኒ መቆም ማለት ከግብጽ ጋር መቆም እንደሆነ ማወቅ አለባችሁ። አሁን የቀይ ባህር ጉዳይ ኢትዮጵያ አጀንዳዋ እንደሆነ በፓርላማ ደረጃ ተጠቅሷል። ጠቅላይ ሚኒስትሩ በሰፊው ግልጽ አድርጎታል። ዓለም አቀፍ ዘመቻም ተጀምሯል። ምሁራንም እየተንቀሳቀሱ እንደሆነ አይተናል። በዚህ ሰዓት ላይ ስለ ቀይ ባህር ጉዳይ ያልደገፉ የአውሮፓ ኳስ ብቻ ሲለፈልፉ ሲጮሁ የሚውሉ የሬዲዮ መገናኛ ብዙሃን የቆመሩት በሀገሪቷ ናሽናል ኢንተረስት ላይ ነው፣ ብሔራዊ ጥቅም ላይ ነው። በሀገሪቱ ናሽናል ኢንተረስት ላይ በተቃውሞ መቆም ወይም አለመደገፍ ደግሞ የተቃራኒ ኃይሎችን ያንን ጉዳይ የሚፈልጉትን የሚቃወሙትን ኤርትራንና ግብጽን መደገፍ ነው። ስለዚህ የጠላት መሳሪያዎች ናቸው። መከላከያ ሰራዊቱ ራሱ የቀይ ባህርን ጉዳይ አጀንዳዬ ነው ብሎ ይዞታል። ስለዚህ ይህን ጉዳይ አለመደገፍ ማለት በተቃራኒ መቆም ማለት ከግብጽ ጋር መቆም ማለት ነው። በመከላከያ ሰራዊታችን ላይ በጠላትነት መሰለፍ ማለት ነው።
ይሄ መታወቅ አለበት። አሁን በኢትዮጵያ ተወደደም ተወደደም ራሳችሁ ያመጣችሁትና ካርዳችሁን ሰጣችሁ የመረጣችሁት መንግስት አለ። ያ መንግስት በምርጫ እስከሚቀየርበት ጊዜ ድረስ ህጋዊ መንግስት ነው። ያን መቀበል ግዴታችሁ ነው። ሀገር ውስጥ ያላችሁ በተለይ አርቲስቶቹና የኪነ ጥበብ ባለሙያዎቹና መገናኛ ብዙሃን ግዴታችሁ ነው። ስለዚህ ያንን ብሔራዊ ጥቅሜ ነው ያለውን ነገር የማሰራጨት፣ የማስተላለፍ፣ የማብራራት የፓርላማ ንግግሮችን የመንግስትን አቋሞች የማሰማት ግዴታ እንዳለባችሁ ማወቅ አለባችሁ። የመንግስት ስህተት ነው፣ የመንግስት ችግር ነው። የመገናኛ ብዙሃን ባለስልጣን ስራውን ስላልሰራ ነው። በእነሱም በኩል አድርባይነት ሊኖር ይችላል፣ አይታወቅም። አያችሁ፣ ምክንያቱም ብዙ ተከፋይ የጠላት ኃይል አለ ኢትዮጵያ ውስጥ። ብዙ ተከፋይ በተለያየ አቅጣጫ በተለያየ ሁኔታ የሚከፈላቸው ኃይሎች አሉ። መንግስትም ናቸው፣ ተቃዋሚም ናቸው። የመንግስት ደጋፊ ይመስላሉ፣ እንደገና ተቃዋሚዎች ሆነው ይመጣሉ። መቃወምም መደገፍም መብት የተሰጣቸው እነሱ ብቻ የሆኑ ማለት ነው። ሲቃወሙም ለምሳሌ እንደ ሸገር የሚባለው 102.1 ላለፉት 5-6 ዓመታት ሲደግፍ ነው የኖረው። እስከ መመስገን ደርሷል በጠቅላይ ሚኒስትሩ። የለውጡ አንድ ኃይል ነው። የለውጡ አንድ ኃይል ሆኖ አገልግሏል። ያኛውን ስርዓት በማፍረስ ላይ ስርዓቱንም ሲደግፍ ቆይቷል። አሁን ምን ተገኝቶ ነው? የኢትዮጵያ ብሔራዊ ጥቅም መጠበቅ አለበት። የቀይ ባህር ጉዳይ ሲነሳ እንደገና ተገልብጦ በተቃዋሚነት መነሳት ምን ማለት ነው? የተቃዋሚ ባህሪ ያላቸውን ሙዚቃዎች በመልቀቅ የፕሮፓጋንዳ ስራ ላለፉት ቢያንስ 6 ወራት ተጀምሯል። እንደገና ተገልብጦ ወደ ሌላ ለውጥ አምጥታችሁ ለውጡን እዚህ አድረሳችሁ ብዙ መስዋዕትነት ተከፍሎበት ብዙ ህዝብ አልቆ ተጠያቂነት እኮ አለ። ተጠያቂነቱ እኮ አይቀርም አለላችሁ። አሁን ተገልብጦ እንደገና ወደ ኢፒአርፒ ይዘት ያለው የኢሃፓ ይዘት ያለው ችግር የለውም። የኢሃፓም ድርጅት ነው። የኢሃፓ በድሮ በሰራው ስራ ያጠፋው ጥፋት ካለ ይጠየቃል። ራሱም ከፍሏል ሲጀመር። ግን አሁን አቅም አለው ወይ? በቀጣይ ለማስቀጠል አቅም አለው ወይ? ሀገር ቢበታተን ያን የመመለስ ሪስቶር የማድረግ የኢሃፓ ሰዎች እኮ በእድሜያቸውን ከ70 በላይ ነው። ከ70 ዓመት በላይ ነው። የሚጠቀሙት አዳዲሶቹን ወጣቶች ነው። ምናልባት የቀሩት በጥቂት በጣት የሚቆጠሩ ናቸው። እነሱ መተው ሀገር ያረጋጋሉ። ሀገር ቢፈርስ አሁን ዛሬ በክልል ደረጃ የተዋቀሩ ክልሎች ነገ ክልሉን አፍርሰዋለሁ ብትለው ይቀበልሃል? አይቀበልህም። ስለዚህ ሲቪል ዋር ውስጥ ገባል። ያን ሲቪል ዋር ማኔጅ ማድረግ ይችላል ወይ? እሱ ነው ወይ የሚያዋጣን? አሁን ወደዛ አዘንብላችሁ ያንን መደገፍና ለዛ ማሞጥ ማለት አገሪቱ እንድትፈርስ መስራት ነው። ሌላ ምንም ምክንያት የለው። ኒውትራሊቲያቸውን ጠብቃችሁ ብትሄዱ ኖሮ ያሸነፈው ችግር የለውም እኮ። ኢሃፓም ቢያሸንፍ እኮ ችግር የለውም፣ ለውጥ የለውም። ተቀባይነት ያገኛል ራሱ ብልጽግና ካመነበት፣ ማህበረሰቡ ካመነበት። ግን ኢሃፓም ከመጣ በኋላ ነገ ተቃውሞ ሲጀመርበትና አመጽ ሲጀመር እንደገና እናንተው ራሳችሁ ናችሁ የምትገለበጡት። ስለዚህ በሀገር እየቀለዳችሁ ነው የምላችሁ። በሀገር እየቀለዳችሁ ነው። እነዚህ ሰዎች በሀገር እየቀለዱ ያሉ መዥገሮች ናቸው ነው የምላችሁ። ሚዲያዎቹ ኤፍኤም ሚዲያዎች ውጭ ሀገር ያሉትን ተዋቸው። ራሱን የቻለ ትንተና ይፈልጋል። የውጮቹ ፖለቲከኞች እዛ ውጭ ሆነው ነው የሚጮሁት። ቀጥተኛ የሆነ ጉዳት እዚህ ሀገር ውስጥ አያደርሱም። እዚህ ያለ ሰው ነው ጉዳት የሚያደርሰው፣ እዚህ ያለው ማህበረሰብ ወሳኝ ስለሆነ። ስለዚህ መዥገሮች ናቸው የሆናችሁት። መዥገሮች ሚዲያዎች መዥገሮች ናቸው። መዥገር ማህበረሰቡ ላይ፣ ህዝቡ ላይ፣ መንግስት ላይ ተጠብቃችሁ ህደሙን እየመጠጣችሁ ያላችሁት መዥገሮች። የኢትዮጵያ የመገናኛ ብዙሃን ባለስልጣን የፈዘዘ ድርጅት ነው። የፈዘዘ ስራውን የማያውቅ ኃላፊነቱ ያልገባው እያንዳንዱን ፕሮግራም እያንዳንዱን
በሀገር እንዴት ይቀለዳል? በሀገር እየተቀለደ እኮ ነው። በ2010ም በሀገር ተቀልዶ ነው ያ ሁሉ ሚሊዮን ልቂት የመጣው። እንዴት ነው በሀገር እየተቀለደ ሚሊዮኖች የሚያልቁት? በእኛ ድንቁርና፣ አለማወቅ፣ እንዝላልነት፣ ጥቅመኝነት፣ መዥገርነት፣ በጥቂት ግለሰቦች መዥገርነት፣ ጥቂት ግለሰቦች ናቸው ኢትዮጵያ ውስጥ ይውላችሁ። ጥቂት ግለሰቦች ናቸው ሀገር የሚያሸብሩት። ጥቂት አርቲስቶች ናቸው ከ10 የማይበልጡ 5 6 7 አርቲስቶች ሀገር የሚያሸብሩ በተቃውሞ ጥቅም ስለሚገኝ ሁልጊዜ ተቃዋሚ የሆኑ የተቃዋሚውን ኪስ የሚወጣቡጡ የተቃዋሚውን ማህበረሰብ ህዝቡን ተቃዋሚ እያደረጉ ማለት ነው። አየው ሚዲያዎች፣ ጋዜጠኞች ህዝቡን ጠርንፈው ይዘው መዥገሮች ናቸው። ጋዜጠኞች መዥገሮች ናቸው። በግልጽ ነው የምነግራችሁ። ኢትዮጵያ ውስጥ ያላችሁ ኤፍኤሞች በሙሉ የግል የምትባሉትና የመንግስት ሚዲያዎችም ውስጥ አንዳንድ ሰርጎ ገቦች ኒውትራል መሆን ያቃታቸው አልፎ ባህሪያችሁ የሚታይ በሙዚቃ ስትለቁ የሚገለጥ ማንም አልሰማንም በመሃል ሁሉም ላይ መገናኛ ብዙሃን የህዝብ ወኪል ናችሁ። ለህዝብ የሚጠቅመውን ነው። ለህዝብ የሚጠቅመው አካል፣ ለህዝብ የሚጠቅመው ግለሰብ፣ ለህዝብ የሚጠቅመው ድርጅት እንዲቀጥል ነው ማድረግ ያለባችሁ። እንዲሰራ ነው ማድረግ ያለባችሁ። እንዲደመጥ ነው ማድረግ ያለባችሁ። በተቃዋሚም ያለውን ሐሳብ ሙዚቃ አይደለም ማሰማት ያለብህ። በሙዚቃ አይደለም መናገር ያለብህ። ጋብዘው ያንን ተቃዋሚ ያልከውን አካል መሪውን ጋብዘውና ጠይቀው፣ ኢንተርቪው አድርገው፣ አየር ሰዓት ስጠው። ለሀገር የምታስብ ከሆነ አላደረጉም። እነዚህ ሰዎች አያደርጉም። ቻሌንጅ አድርገው መንግስት የሰራውን ይሄን ሰርቷል ምን ትላለህ በለው። ቻሌንጅ አድርገው አየው ፈትነው። መንግስትንም ደግሞ በተቃራኒው የመንግስትንም አካላት እየጠራካ ለመንግስታዊ ስራ ለህዝባዊ ስራ ደቂቃ እንኳን መስጠት የማይፈልጉ ስግብግቦች ናቸው እነዚህ ሰዎች። የመንግስትንና የህዝብን የአየር ሰዓት ሞገድ ይዘው ስግብግቦች የአውሮፓን ኳስ 24 ሰዓት ምክንያቱም ማስታወቂያ የሚሰሩት በአውሮፓ ኳስ ስለሆነ ህዝቡን የአውሮፓ ኳስ ላይ ስለጣዱት አያችሁ። ክፉዎች ናቸው የኢትዮጵያ መገናኛ ብዙሃን ሎካል ኤፍኤሞች። ክፉዎች፣ ጨካኞች፣ አውሬዎች፣ መዥገሮች ናቸው። ያልበቃ ብሎ ደግሞ አሁን 2018 ምርጫ ከመምጣቱ በፊት አዝማሚያቸው እንዳልኳችሁ እየሆነ ነው። ወደ ተቃውሞ የብሔራዊ ጥቅም ተረስቶ አሁን የግል ሚዲያ ባልኳችሁ ኤፍኤም ባልኳችሁ ስለ ቀይ ባህር አይወራም። አዋሽ ላይ ምናልባት ትንሽ አውርተዋል። አንዳንድ አሉ በግል አንዳንድ ግለሰቦችም አሉ ያንን ትንሽ አጀንዳ ብለው የሚሰሩ የተወሰነ ማለት ነው። በተረፈ 94.3 የድሮ ተረት ያወራላችኋል። የድሮ ተረት የጥንት ኢትዮጵያ ገናና ሁና የዛሬ 1000 ዓመት የዛሬ 3000 ዓመት የዛሬ ንጉስ ሰለሞን እንደዚህ ሳባ ከዛ አይወጡ። ሌላ ወሬ የላቸው። ቁሞ ቀሮች ናቸው። 21ኛው መቶ ክፍለ ዘመን መሆኑን እንኳን የረሱ ናቸው። ስለ ቀይ ባህር አያወሩ። አጀንዳው ቀይ ባህር ከሆነ ቀይ ባህር ነው፣ አለቀ። የሀገሪቱ አቅጣጫ ነገ እያንዳንዱ ሰው መዝመት አለበት ሲል የት ልትገባ ነው? እናት ቀሚቱ ውስጥ ልትገባ ነው? እያንዳንዱ ሰው መዝመት አለበት ብሔራዊ ጥሪ ቢያደርግ ሁሉም ከ50 ዓመት በታች መዝመት አለበት ቢልህ ትወጣለህ፣ ግዴታ ነው። የመንግስትም ድክመት ይሄ ነው። እንደዚህ ወይ አልሞቀ ወይ አልቀሰቀሰ ችግሩ የመንግስት ድክመት ይሄ ነው። አርቲስቱን ጥራው፣ ነጋዴውን ጥራው። አሁን በየቦታው ሞንታርቦ እየከፈተ የሚያሸብር ብዙ አለ። አርቲስቶችንም አሰልጥነ ላከው ለቀይ ባህር ጉዳይ። ይሄ አየር ሰዓት የሚቆጥበውንም ጋዜጠኛ አምጣና ውሰደው፣ ላከው። ግዴታው ነው በሀገር ጉዳይ ላይ አዋጅ አድርገህ ከወጣህ ግዴታው ነው። አንገቱን ይዘህ አፍንጫው ተይዞ ይዘምታል። ግን ፕሮስቲቲዩትስ እንደዚህ ያደርጉም። ፕሮስቲቲዩቶች ናቸው። ፕሮስቲቲዩትስ እንደዚህ ያደርጉም፣ አይዘምቱም። ቀሚስ ይለብሳሉ፣ ሴት ነን ይላሉ። ጺማቸውን ተላጭተው ጸጉራቸውን
ሻሻስ ያስራሉ። አያ ይሄ ነው የፕሮስቲቲዩት ባህሪ፣ የሴተኛ አዳሪነት ባህሪ ይሄ ነው። ስትለቃቸው ግን አንበሶች ናቸው። በሙዚቃ መሳደብ ያውቁበታል። በሙዚቃ አገር ማፍረስ ያውቁበታል። በሙዚቃ ሰውን ማጃጃል ያውቁበታል። በኮንሰርት ገንዘብ መሰብሰብ ያውቁበታል። የአየር ሰዓት መሸንሸን፣ መሸጥ፣ መሸቀጥ ያውቁበታል። አየው ይሄ ነው የኢትዮጵያ የመገናኛ ብዙሃን ተግባር፣ የምሽክሮች ስራ፣ የአርቲስቶች የኪነ ጥበብ ባለሙያዎች በአጠቃላይ ኪነ ጥበብ ባለሙያ ሲባል በአጠቃላይ ነው። ኪነ ጥበብ ዙሪያ ያሉት በሙሉ ባህሪያቸው ይሄ ነው። ሴተኛ አዳሪነት ነው ባህሪያቸው። ሴተኛ አዳሪነት፣ መልመጥመጥ፣ እንደ ሸለምጥማጥ አቀርቅሮ ድምጻቸውን አያሰሙ። በሀገር ጉዳይ ላይ ኢንተርቪው እንኳን አይሰጡም እኮ። በሀገር ጉዳይ ላይ አቋምህ ምንድነው? አቋማቸው መታወቅ አለባቸው። ስለ ቀይ ባህር ጠይቀው አሁን በቀይ ባህር ጉዳይ ላይ ያላወራ ጋዜጠኛ ከሃዲ ነው። የግብጽ ቀጥረኛ፣ የኤርትራ ቀጥረኛ ነው። ምንም ጥርጥር የለውም። በኤርትራ ጉዳይ ላይ መከላከያ ሰራዊታችን ስለ ቀይ ባህር ጉዳይ አጀንዳዬ ብሎ ይዞታል። ራሱን እያዘጋጀ ያለው ለዛ ነው። የመከላከያ ሰራዊት ብቻ እየሄደ የሚሞትበት ምክንያት ምንድን ነው? ምን ስለሆነ ነው እሱ ብቻ እየሄደ የሚሞተው? አንተ ቀፈትህን ለምትሞላበት ሀገር፣ አንተ ልጅ ወልደ ለምታሳድግበት ሀገር መከላከያ ሰራዊት እየሄደ ይሞትልሃል። ጥቅም ሲመጣ ደግሞ ተጋሪ ነህ። አሁን አሰብ ቢመጣ የቀይ ባህር በሮቻችንን ብናስመልስና እጃችን ቢገቡ ኮንሰርት ሄደህ ታሳያለህ። ዘይደ ኮንሰርት ልትበላ አየው። ከዛ ቀይ ባህር የሚል ደግሞ 100 ዘፈኖች ይዘፈናሉ ከመጣ በኋላ ማለት ነው። አሁን ግን የለም። አየህ እንደዚህ አይነት ማህበረሰብ በዓለም ላይ ታይቶ አይታወቅም። ስግብግብ መሽገር የሆነ ማህበረሰብ፣ ፊውዶ ቡርዣ የዘመኑ የ21ኛው መቶ ክፍለ ዘመን ፊውዶ ቡርዣ አርቲስቶችና የመገናኛ ብዙሃን ያው ሌላዎቹም አሉ፣ ነጋዴዎች አሉ። እንደዚህ ስለ የሆነ ብሔር ግሩፖች ኢኮኖሚውን ኮንትሮል አድርገው የያዙ እነሱ እዚህ ካቴጎሪ ውስጥ ነው። አጀንዳችን ስለነሱ አይደለም። በአሁኑ ሰዓት ላይ ስለነሱ አይደለም። አንዱ ወደ ማህበረሰብ የሚያሰራጩት በእነሱ በኩል ነው። እሱ ተከድኖ ይብሰል። ተከድኖ ይሄ ልኳንዳ ቤት አካባቢ፣ ስጋ ቤቶች አካባቢ፣ ግሮሰሪዎች አካባቢ ያለው ተከድኖ ይብሰል። እሱ በሌላ እንመለስበታለን። አሁን በኪነ ጥበብ ባለሙያዎቻችንና በመገናኛ ብዙሃኖቻችን አድርባይነት፣ አስመሳይነት፣ ሴተኛ ዳሪነት ላይ ያተኮረ ዝግጅት ያቀረብን በመሆኑ ነው። ስለዚህ 2018 ምርጫ ከመምጣቱ በፊት አቋማቸው መታወቅ አለበት። አርቲስቶች አቋማቸው ግልጽ ይሁን። ወይ ደጋፊ ናቸው ወይ ተቃዋሚ ናቸው፣ ግልጽ አድርጉት። በሁለት ቢላ መብላት አትችሉም። መገናኛ ብዙሃንም እንደዚሁ። መገናኛ ብዙሃንም ግልጽ አድርጉት፣ አቋማችሁን ግልጽ አድርጉት። በሁለት ቢላ አትበሉ፣ ግልጽ አድርጉት። ገለልተኛ ከሆናችሁ ደግሞ ግልጽ አድርጉ። አርቲስቶችን ባይዘው ገለልተኛ ነው መሆን የነበረባችሁ። ገለልተኛ ለሀገር የሚጠቅመው እንዲመጣ ብቻ ገለልተኛ በመሆን አየህ፣ ገለልተኛ በመሆን በቃ ማህበረሰቡም ገለልተኛ አቋም ኖሮ በኋላ ላይ የሚጠቅመውን እንዲመርጥ በሰከነ አይምሮ እናንተ እየመራችሁት እናንተ መርጣችሁ ቀድማችሁ ትሰጡታላችሁ። እናንተ ጭንቅላቱ ላይ ያስቀመጣችሁለትን ሄዶ ይመርጣል። ከዛ ትርምስምሱ ይወጣል። የተያዘው ይሄ ስለሆነ ማለት ነው። ስለዚህ አቋማችሁ መታወቅ አለበት። ሚዲያዎቹ ስለ ቀይ ባህር ያልዘገባችሁ በሶማሌላንድ በበርበራ በኩል እናገኘው የነበረውን እንዲያመልጥ ያደረጋችሁ ኃይሎች በሙሉ ተቃዋሚ ናችሁ ብቻ አይደለም፣ የጠላትም ኤጀንቶች ናቸው። የኤርትራና የግብጽ ባንዳ ናቸው ማለት ነው። ባጭሩ ባዳና ባንዳ እንደተባለው ማለት ነው። ባዳና ባንዳ እንደተባለው የዛ አካል ናችሁ ማለት ነው። በዛ ደረጃ መታየት አለባችሁ ማለት ነው። እንደዛ ደግሞ ከሆነ መጠየቅ ነው እንጂ ያለባችሁ ሀገሪቷ ላይ ሀብት ማፍራት የሌለባችሁ፣ የሀገሪቷን ሪሶርስ መጠቀም ማትችሉ በባንዳነት ነው መጠየቅ ያለባችሁ። አሁን የመገናኛ ብዙሃን መንግስት የመገናኛ ብዙሃኑን አጣርቶ
ላለፉት 2-3-4 ዓመታት የመንግስትን በቂ መረጃ ያልሰጡትን ለይቶ ለሌሎች አካላት ማስተላለፍ አለበት። ሚዲያው ለሌሎች አካላት ማስተላለፍ አለበት እነዚህ ሚዲያዎች። አሁን ደግሞ የመገልበጥና በተቃውሞ የመቆም አዝማሚያ ያላቸውንም እነዚህንም ገለልተኛ ለሆኑ የመገናኛ ብዙሃን ባለሙያዎች በኃላፊነት እንዲይዙት ማድረግ አለበት መንግስት። ችግሩ መንግስት ነው። እንደዚህ ዜጎች ውስጥ እንደዚህ ሲልመጠመጡ አገር በማፍረስ ተግባር ላይ ሲሳተፉ እንደዚህ ልስልስ ሆኖ መነኩሴ ሆኖ አይቻልም፣ እንደዛ አይቻልም። ስለዚህ የመገናኛ ብዙሃን አቋማችሁን ግልጽ አድርጉ። አቋማችሁን ግልጽ ካደረጋችሁ በኋላ የምትደግፉት አካል ሲያሸንፍ አሸናፊ ሆናችሁ ስራችሁን ትቀጥላላችሁ። ሲሸነፍ ተሸናፊ ሆናችሁ ስራችሁን አስረክባችሁ ወደ ሌላ ስራ ትሰማራላችሁ። አለቀ። መሆን ያለበት ይሄ ነው። አርቲስቶችም እንደዛው መደገፍ ትችላላችሁ፣ መቃወም ትችላላችሁ። መደገፍ ይቻላል፣ መብት ነው። መቃወምም ይቻላል፣ መብት ነው። አትልመጥመጥ። ከሁለቱም ካሸናፊውም ከተሸናፊውም እየዘፈንክ ኮንሰርት እያዘጋጀህ ማረስ፣ ህዝቡን መዝረፍ፣ መሽገር ያልኳችሁ ለዚህ ነው። የኢትዮጵያ አርቲስቶች መሽገሮች ናቸው። መሽገር እስኪ ለብሔራዊ ጉዳይ፣ እስቲ ለሀገራዊ ጉዳይ፣ ለህዝባዊ ጉዳይ የበጎ አድራጎት ስራ ስሩ። አንድ ቀን እንኳን ኮንሰርት አድርጋችሁ ለሀገር ልማት የሚውል ለተጎሳቆሉ እናንተ ዘፍናችሁ በእናንተ ዘፈን ምክንያት የተጎሳቆሉ በሚሊዮን የሚቆጠሩ ዜጎችን እንዲረዱበት አድርጉ። መሽገር እንደዛ ያውቅማ፣ መሽገር እንደዛ ያደርግም። ስለዚህ መሽገሮች ናቸው። አቋማችሁን አሁን ግን አደበስብሶ አጭበርብሮ ተለመጥምጦ መኖር የለም። አቋማችሁን ግልጽ አድርጉ። ስለዚህ እገሌ የሚባለው አርቲስት ደጋፊ ነው፣ እገሌ የሚባለው አርቲስት ተቃዋሚ ነው መባል አለባችሁ። አለበለዚያ ደግሞ ኒውትራል ሁኑ። ኒውትራል ስትሆኑ ደግሞ የምትሰሩት የኪነ ጥበብ ስራ ኒውትራል መሆን አለበት። የተቃውሞ ስራ፣ የተቃውሞ ያድማ ያመጥ ጥሪ እየጠራህ ጥራኝ ዶሮ እያልክ ደግሞ ኒውትራል ነኝ ማለት አትችልም። ሌላው የኢትዮጵያ መንግስት የመገናኛ ብዙሃን ባለስልጣን እያንዳንዱ ሚዲያ ሞገድ የአየር ሞገድ የተሰጠው አካል ሰርቲፊኬት ይዞ የሚሰራ አካል ለሀገራዊ የሆነ በተለይ የብሔራዊ ሬዲዮ የሚያሰራጫቸውን የመከላከያና የፖሊስ ፕሮግራሞች ሁሉም በተመሳሳይ ሰዓት እንዲያስደምጡ ማድረግ አለባቸው። በዛ ሰዓት ላይ የመከላከያ መደመጥ አለበት። ግዴታ ነው። አገሬ ጋራ ነው። እነዚህ ሰዎች እንደልባቸው እየፋነኑ አገር ውስጥ የፈለጋቸውን የአውሮፓ ኳስ ሲያራግቡ እየኖሩ የራሳቸውን ቲፎዞ ይዘዋል፣ የራሳቸውን አድማጭ ይዘዋል፣ የራሳቸው በሚሊዮኖች የሚቆጠሩ እነሱን ከመንግስታዊ ነገር አግልለው ይዘዋቸዋል። አየህ፣ በሀገር ጉዳይ ላይ እንዳይሳተፉ አድርገው ይዘውባቸዋል፣ ጠልፈው ሁሉም ወዛ በኳስ ላይ ጥደውት ማለት ነው። ስለዚህ በዛ በተመሳሳይ ሰዓት ላይ መከላከያ ሰራዊት ፕሮግራም እንዲሰማ ማህበረሰቡ ሁሉም አንድ ሀገር ነው ያለን ብለናል። አንድ ሀገር ነው ያለን። ስለዚህ በተመሳሳይ ሰዓት ላይ ሁሉም አካል የናሽናል የዲፌንስ የመከላከያን እና የፖሊስን ፕሮግራም የፌደራል ፖሊስ ፕሮግራሞችን መላው ህዝብ እንዲሰማ ከአገራቸው ጉዳይ የተነጠሉ እንዳይሆኑ መደረግ አለበት። ይህ ግዴታ ነው፣ መደረግ አለበት ሚኒመም። አለበለዚያ የግል የሚባሉት እንደውም ላያስፈልጉ ይችላሉ። መንግስት ሁሉንም ኮንትሮል አድርጎ ራሱ የአየር ሰዓቱን ራሱ መቸብቸብ ይችላል። በሙሉ ኮንትሮል አድርጎ ለግለሰቦች እሱም ደግሞ መብትና ግዴታቸውን አውቀው ይህ በኃላፊነት ይሰራሉ። አሁን ግን መረን የለቀቀ እንደልባቸው የሚፋንኑበት የሚቸረችሩበት ህዝቡን በፈለጉበት አቅጣጫ የሚዘውሩበትን ሚዲያን የሰጣቸው የናሽናሉን የሚሰማ የለም፣ የብሔራዊ ሬዲዮን የሚሰማ የለም፣ የአዲስ አበባን የሚሰማ የለም።
ስለዚህ ከጉዳዩ ውጪ ናቸው። አየህ እንደ ልባቸው እንዲቆጣጠሩባቸው አይምሯቸው ተደርገዋል። እነዚህ ሰዎች ወንጀል ነው እየተሰራ ያለው ወንጀል። አገር እያፈረሱ ነው ያሉት። አንድ ሪትም ላይ ካልሆነን አገሩ መፍረሱ አይቀርም። ዘመን ይላል በአንድ ሳይድ ላይ የሆነ ወቅት ሲመጣ ግልብጥብጡ ይወጣል። አየህ ለአርቲስቶች ተላልፎ ለጋዜጠኞች ተላልፎ ህዝቡ ተሰጥቷል። የኢትዮጵያ የመገናኛ ብዙሃን ባለስልጣን ተጠያቂ ነው። በዚህ ጉዳይ ላይ ተጠያቂ ነው። በዚህ ጉዳይ ላይ ተጠያቂ ነው። ሀገራዊ የሆኑ ሀገርን የሚመለከቱ የመንግስታዊ ጉዳዮች በቀጥታ መተላለፍ አለባቸው በሁሉም የግል ሚዲያዎች። ለምሳሌ እንደ የምክር ቤት መግለጫዎች፣ አዋጆች ወሳኝ የሚባሉ አዋጆች፣ መንግስት የሚሰጣቸው መግለጫዎች። የጠቅላይ ሚኒስትር ንግግር እኮ ቀርቦ አያውቅም። የጠቅላይ ሚኒስትር ንግግር ጨርሶ ቀርቦ አያውቅም በግል ሚዲያ ላይ። በግል ምናልባት ለትችት ይቀርብ ይሆናል፣ ለትችት በተቃርኖ ጉዳዩን ለማንሳት ሲባል። ስለዚህ አሁን 2018 ምርጫ ከመድረሱ በፊት አቋማችሁን ግልጽ አድርጉ። ሁሉም አካል ኢትዮጵያ ውስጥ ያለው ሁሉም አካል በተለይ መገናኛ ብዙሃን ሁሉ፣ ጋዜጠኞች ሁሉ የወገናችሁት አካል ሲያሸንፍ ባለድል ምን ማለት ትችላላችሁ? ሲሸነፍ ደግሞ ተሸንፈናል ብላችሁ አደብ ገዝታችሁ ትቀመጣላችሁ። አለቀ። አለበለዚያ ግን በሁለቱም ሳይድ እየተገለባበጡ አሸናፊ ሆኖ አየህ ህዝብ ይተራመሳል፣ ህዝብ ይራባል፣ ህዝብ ይታረዛል። እነሱ ካሸናፊው ጋር አሸናፊ የሆኑ ሳይድ ላይ ቆመው ጠርዝ ላይ ቆመው እየተገለባበጡ ካሸናፊው ጋር አሸናፊ የሆኑ ሀብት የሀገሪቱን ሀብት ሙልጭ አድርገው እየዘረፉ ፊውዶ ቡርዣ ሆነው እንደ መዥገር ሀገሪቱንና ህዝቡን እየመጠጡ ኑሯቸውን ማስቀጠል ነው የፈለጉት። አሁን በቀጣይ የሚከሰተውን ጉዳይ ለማጠቃለያ በቀጣይ ምን ሊከሰት ይችላል? በቀጣይ ሊከሰት የሚችለው በ2018 ምርጫ የ97ቱና የ2008ቱ ቅልቅል ነው። ቅልቅል ባህሪ ይኖረዋል። የሁለቱ ባህሪ ይኖረዋል። የ97ቱ ቅልቅል ያለው አዲስ አበባ ጉዳይ ላይ የ97ቱ ጉዳይ ሀፕን ያደርጋል። ተቃዋሚዎች እንደገና አላያንስ ይፈጥሩና እንደ ቅንጅት አይነት መልክ ይዘው ይመጣሉ። ግልጽ ነው። መብታቸው ነው። አርቲስቶቹ ከነሱ ጋር ይዘፍናሉ፣ ለነሱ ይወግናሉ። እንደባለፈው ጅብ ከሄደ ውሻ ጮኸ፣ ኦታዬ ገለመሌ የሚመስሉ ዘፈኖች ይዘፈናሉ በተመሳሳይ አርቲስት። አያችሁ፣ ከዛ አብዮት እንዲቀሰቀስ ይደረጋል። የታሰበው ነገር ምንድነው? ልክ 97 ላይ ተቃዋሚ ተመረጥኩኝ ብሎ አውጆ ያው መንግስትን ድጋፌን እንደነበረው የታወቀ ነው። ላይመረጡም ቢችልም ያው ተመርጠናል ትላለህ። በቃ ተመርጠናል ምርጫ ተጭበርብሮ ነው ብላ አመጽ። ይሄ የተለመደ ነው። ከዛ በኋላ ጫካ ካለ ኃይል ጋር ትነጋገርና አገሪቱን ምስቅልቅል ውስጥ ማውጣት ነው። ይሄ አጀንዳው ይሄ ነው። ስለዚህ ይሄ የመከሰት ፖሲቢሊቲ አለው። ያለው ከ2008 እስከ 2010 ያለውንም አይነት ባህሪ ይኖረዋል። ከ2008 እስከ 10 የነበረው አይነት ባህሪ የተወሰኑት ግሩፖች፣ የሃይማኖት ድርጅቶች ምናምኖች ከዛኛው ጋር አላይ የማድረጉ ጉዳይ ይሄ አክቹአሊ በ97ቱም ተከስቷል። አድርጎ እንደዛ ስልጣን ለመያዝ የሚደረግ ግርግር የመኖር ፖሲቢሊቲው ሃይ ነው። በእንደዚህ አይነት ጉዳይ ትርምስ ከመጣ ምን እንደሚከሰት ታውቁታላችሁ። ምንድነው ሊከሰት የሚችለው? በሀገር አትቀልዱ ምንለው ለዚህ ነው። ምንድነው ሊከሰት? የ97ቱ አይነት አሁን ይመጣል። ጫካ የታጠቀ ኃይል አለ። ምርጫ ተጭበርብሯል፣ ስለዚህ ያኛው ኃይል በቃ ገፍቼ እመጣለሁ ይላል። መንግስት በቃ ቅቡልነት የለህም፣ ምርጫ አጭበርብረሃል ይባላል። የዓለም አቀፍ አካላት እገዛ ያደርጋሉ። ከዛ በኋላ ያኛው የታጣቂው እየተረዳ ወደ መሀል ሀገር እንዲመጣ ማድረግ ይቻላል። እሺ፣ ከዛስ በኋላ ምን ይፈጠራል? የሀገሪቱን ጦር ለማፍረስ ልክ በደርግ እንደሆነው የሀገሪቱን ጦር ታፈርሳለህ። የሀገሪቱን ጦር ስታፈርስና አዲስ አበባ የመጣ ሲመስልህ አውቶማቲካሊ ምን ይከሰታል? ትግራይ ራሱን ክሌም ያደርጋል። ኦሮሚያ ራሱ ክሌም ያደርጋል። አየሁ
ኦሮሚያ ዝም ብሎ አይቀበልም ለውጣውን። ከ20 ሚሊዮን በላይ የታጠቀ ኃይል አለው። ዝም ብሎ አይቀበልም። ያ ማለት ምንድን ነው? እርስ በርስ ሲቪል ዋር ውስጥ ነው የምትገባው። የሱዳኑ ጉዳይ ነው ኢትዮጵያ ውስጥ የሚመጣው ባጭሩ። አየህ። ስለዚህ ጥግ ላይ ያሉ ክልሎች ደግሞ ራሳቸውን የመከላከል ውስጥ ይገባሉ፣ ኦቶኖመስ ይሆናሉ። ሀገር መበታተን የሚባለው ይሄ አይደለም እንዴ? ሀገር ተበተነ የሚባለው ይሄ ነው። የኢትዮጵያ መከላከያ ኃይል ባይጠብቃት ኖሮ ይችን ሀገር ኢትዮጵያ የምትባል ሀገር አሁን ትኖር ነበር? አትኖርም ነበር፣ ትፈርስ ነበር። አየህ፣ ያንን ነው ላፍርስ እያልክ ያለው። ስለዚህ ዛሬ ቅድም የከሰስናቸው አካላት የወቀስናቸው አካላት ቢሳካላቸው ኖሮ አሁን መከላከያ ሰራዊቱ መስዋዕትነት እየከፈለ ስላቆየው ነው እንጂ ኢትዮጵያ የሚባለው ሀገር ፈርሶ ነበር። ምንም ግልጽ ነው። መከላከያው መስዋዕትነት ከፍሎ ነው ትግራይን ያዳነው። አሁን የአማራ ክልል ሲያምጥ ኦሮሚያ ክልል መከላከያው የኦሮሞን ደጀን ባያደርግ ኖሮ አያችሁ ምን ይሆን ነበር? ልክ እንደ አማራው ክልል ኦሮሞም ጋር ሄዶ በጠላትነት እነሱንም ቢይዝ ኖሮ ምንድን ነበር የሚከሰተው? ሀገር ይፈርስ ነበር። ሶስት የታጠቀ ግሩፕ እንዴት ብሎ ነው የትኛው ነው ዶሚኔት የሚያደርገው? እንዴት ብሎ ነው ተስማምቶ አንድ ሀገር የሚሰራው? አይሰራም። እንኳን ሶስት የተለያየ ብሔር ያላቸው አደረጃጀቶች ቀርቶ አንዱ የአማራ እንኳን ድርጅት አንዱ የአማራ እንኳን ብሔር አንድ ህብረት የመፍጠር አቅም ብቃት ፍላጎትና ችሎታ የለውም። አይተናል። የተረጋገጠ ነው። ስለዚህ ሀገር አፍራሾች እነዚህ አካላት ሀገር ስላልተሳካላቸው ነው እንጂ ሀገር አፍራሾች ናቸው። ሀገር ያፈርሱ ነበር ያልን ነው። ስለዚህ ያልታወቀላቸው ሀገር አፍራሾች ጠላቶች ሆነው ሳለ ተጠቃሚዎችና ተወዳሾች ሆነው መገኘታቸው የዚች ሀገር እፍረት ነው። የዚች ሀገር እፍረት ነው። እፍረት። እነዚህ አሁን እንደ ሂሮ እንደ ሀገር ወዳድ ነው የሚታዩት። አክቹአሊ ግን የሞከሩት ሙከራ ሀገር ያፈርስ ነበረ፣ ሀገር ይበታትን ነበረ። መከላከያ ሰራዊቱና መንግስት ባይጠብቁት ኖሮ እዚህ ላይ የኦሮሞ ብሔር ከመንግስት ጋር ጠንከር ብሎ መስራቱ አገሪቷን እንዳትፈርስ አድርጓል እንጂ ኦሮሞ ማህበረሰብ ቢያፈነግጥ ኖሮ ኢትዮጵያ ብትንትኗ ወጥቶ ነበረ። መከላከያውን ባክ ባያደርግ ኖሮ አያችሁት። ስለዚህ ማን ነው ዛሬ ኢትዮጵያን ያዳነው? ኢትዮጵያን አዳነ የሚባለው ማን ነው? የሚወደሰው ግን ማን ነው? መከላከያ ሰራዊቱ ሌት ተቀን መስዋዕትነት እየከፈለ ነው። እንደገና ቀይ ባህርን አመጣለሁ ብሎ ደፋ ቀና እያለ ነው። የሚወደሱት ግን እነዚህ አገር የሚያፈርሱት አርቲስቶች፣ አገር የሚያፈርሱት ሚዲያዎች መሀል ከተማ ላይ ቁጭ ብለው የመንግስት ሚዲያ ተሰጥቷቸው አየር ሰዓት እንደ ሽንኩርት እየሸነሸኑ እየሸጡ በሚሊዮኖች ገና አንድ ቀን እንኳን የመንግስትን መግለጫ ለህዝባቸው ያልፈቀዱ ለማሰማት የአንድ ደቂቃ ዜናዎቻቸውን እንኳን ተመልከቷቸው። 3 ደቂቃ ይሞሉ ከ24 ሰዓት ውስጥ ከ16 ሰዓት ውስጥ ከሚያሰራጯቸው 16 ሰዓት ውስጥ 10 ደቂቃ እንኳን አይሞላም ዜናቸው፣ 5 ደቂቃ አይሞላም። በተረፈ የነሱን መግለጫ ነው የምትሰሙት፣ የነሱን ተረክ ነው የምትሰሙት፣ የነሱን ቧልት ነው የምትሰሙት፣ የነሱን ወሬ፣ ዘፈን፣ የአውሮፓ ኳስ ህዝቡን እንደዚህ ጠርንፈው ይዘውት ማለት ነው። አዲስ አበባ ላይ የሚከናወነው ይሄ ነው። አዲስ አበባ ላይ ነው የሚሰራጩት እነዚህ ሰዎች፣ እነዚህ አካላት። ለመላው ሀገርማ ቢደርሱ ኑሮ መላውን ሀገር አጅዝበውት ነበረ። ግን አዲስ አበባ ውስጥ ለነሱ በቂያቸው ነው። ፊዶ ቡርዣ ሆኖ ሀገሪቷን እየመዘበሩ ሀብት እያጋበሱ መኖር በቂ ነው። በየቀኑ እየሄዱ ክትፏቸውን እየበሉ አካላቸውን ለማደለብ በቂ ነው። አዲስ አበባ ኮንሰርት እያሉ በቀን 5000 ብር 10000 ብር መግቢያ እያሉ 20 ሚሊዮን 30 ሚሊዮን በቀን እየሰበሰቡ መኖር ኋይል ግን ሚሊዮኖች እዛ ተርበው ሚሊዮኖች ወድቀው ወታደሩ መስዋዕትነት እየከፈለ እርስ በርሱ እየተጋደለ ስለዚህ የሀገሪቱ ዕጣ ፈንታ ምን እንደሚሆን ከጉዳይ ውስጥ ከግምት ውስጥ በማስገባት አቋማችንን ግልጽ ማድረግ ይኖርብናል።
እያንዳንዱ ሚዲያ አቋሙን ግልጽ ማድረግ አለበት፣ አለዛ መታረም አለበት። የመገናኛ ብዙሃን ባለስልጣንም እርምጃ መውሰድ አለበት፣ ማስተካከያዎችን ማድረግ ይኖርበታል። አርቲስቶችም እንደዛው አቋማቸውን ማሳወቅ አለባቸው። አቋማቸውን ማሳወቅ አለባቸው። ስታንዳቸውን ማሳየት አለባቸው። መታወቅ አለበት ከ2018 በፊት ምርጫ በፊት አሁን ቀድሞ ማለት ነው። ልክ ሊደርስ ሲል እሱም አይሰራ በኋላ ላይ ተገልብጠ ህዝቡን አሳምጠ ባለቀ ሰዓት ተርምስምስ ወጥቶ ሀገር መሰብሰብ አይቻልም አንድ የተበተነን ነገር። ስለዚህ አቋምህን ግልጽ አድርግ፣ ሰው ሁን። የሴተኛ አዳሪነት ስራ አትስራ። አርቲስቶች አደልት ናቸው አይደል? ወንዶች ናቸው፣ አደልት ናቸው፣ አዋቂዎች ናቸው፣ ልጆች አሏችሁ፣ ብዙዎቻችሁ ትልልቆች ናቸው። ለምን የሴተኛ አዳሪነት ስራ ትሰራላችሁ? ሴተኛ አዳሪዎች ብትባሉ ደስ ይላችኋል እንዴ? የሽርሙጥና ስራ ለምን ትሰራላችሁ? የፕሮስቲቲዩሽን ስራ ለምን ትሰራላችሁ? ከደገፋችሁ መደገፍ። በሀገር አትቀልዱ። በሀገር እድሜ ልካችሁን ህዝብ እያታለላችሁ ትኖራላችሁ እንዴ? እድሜ ልካችሁ እስከመቼ? ሰው 20 ዓመት 30 ዓመት እድሜ ልኩን እያታለለ በሀገር እየቀለደ በንጹሃን ዜጎች ትርምስ እያተረፈ መኖር አለበት? በንጹሃን ደም እያተረፈ መኖር አለበት? መተው ገለልተኛ መሆን። የሰበሰባችሁትን ሰብስባችኋል። በተቃዋሚነት የሚገኝን ሀብትና ንብረት ጥቅም እያጋበሳችሁ ለመኖር ስትሉ አገር እያፈረሳችሁ ሁልጊዜ ተቃዋሚ የሆናችሁ አገር እያፈረሳችሁ በአገር እየቀለዳችሁ በህዝብ እየቀለዳችሁ ማትረፍ ግን መዥገርነት ነው። መዥገርነት ነው። ስለዚህ ሁሉም አቋሙን ማሳወቅ አለበት። ሁሉም አቋሙን ማሳወቅ አለበት። ሚዲያዎችም፣ የመገናኛ ብዙሃንም፣ ጋዜጠኞችም፣ አርቲስቶች የኪነ ጥበብ ባለሙያዎች፣ ሁሉም የኪነ ጥበብ ባለሙያ ይሄንን ደግሞ ህዝብ ተከታትሎ መያዝ መዘገብ አለበት። ሀገር ትርምስ ውስጥ ከገባ እያንዳንዱ አካል ተጠያቂ መሆኑን በዚሁ ማስረገጥ እንፈልጋለን። እያንዳንዱ አካል ሚዲያ ላይ እጁ ያለበት፣ ኪነ ጥበቡ ላይ እጁ ያለበት አካል በሙሉ ሀገሪቱ አንዳች አደጋ ውስጥ ብትገባ እነዚህ አካላት ተጠያቂ መሆናቸው መታወቅ ይኖርበታል። ይሄ በኢትዮጵያ ሰላም ጓድ ቀርቧል። በአጋዛያንም መውሰድ ይቻላል። ህዳር 2018 ዓ.ም ቀረበ። እናመሰግናለን። ታንኪዩ